አባዬ አምሮብሻል መጽሐፍ። ኧረ እባክህ ቆይ እነማዬ የት ሄደው? አላውቅም። መድኃኒት ሰላም እየሄዳለች። ቆይ ሴትዮ ግን መች ነው የምትወጣው? አላውቅም ናታ። አሁን ግን ሁሉም ነገር ገብቷታል። እኔ የደረጀ ልጅ እንደሆንኩ አውቃለች። ጭራሽ እናቴ ሰላም እንደሆነች ጠርጥራለች። በፍጹም አትጠረጥርም። አንቺ ሰላም ልጅ መሆንሽን በፍጹም ማንም ሊጠረጥር አይችልም። እንደውም ማየ ራሱ የአባዬ ልጅ መሆንሽን ብታውቅ ራሱ ከሰላም ነው የወለደች ብላ በፍጹም አታስብ። እሱስ ልክ ነህ። እንደዚህ አይነት እንቆቅልሽ የትም ዓለም ላይ የለም። እርግጠኛ ነኝ መድኃኒት ሰላም ጋር ሄደችው ስለ ልጁ አባት ታጣራ ይመስለኛል። ለምን? ምናልባት ልጁን በአባዬ ጠርጥራው ሊሆን ይችላል። የሰላም ልጅ አባት አባዬ? አዎ፣ ከሱ ውጭ ልታስበው አትችልም። መቼም ሊሆን አይችልም። አዎ፣ መቼም ሊሆን አይችልም። ግን ሰላም ጋር ለማየ ነው አባዬ። ይኸውልህ አባዬ፣ በነገራችን ላይ ዳጤ አንተ ልጅ እንደሆነች መድኃኒት ጠርጥራለች። ይሄ ማለት ደግሞ በቃ መድኃኒት ካወቀች እማዬ ማወቅ አይቀርም። ምናልባት አዎ፣ ግን መናገር ፈርታ ወይ ደግሞ እንዳይሆን ተመኝታ ይሆናል ዝም ያለችው። አባዬ ንገራት፣ መድኃኒት ልትነግራት ወይም ደግሞ በቃ ልትደርስበት ትችላለች። እሷ እኮ ሰሞኑን ትሄዳለች አቢጌል። አባዬ በዳጣ ላይ ስታባታለች። ማን እንደሆነች እደርስበታለሁ ብላታለች። ትድረስበታ። እንደውም ገላገለች። በቃ አባዬ እሺ ምን ላድርግ አቢጌል? ቆይ መድኃኒት ምን ነው? ከማንም ወለጁ አባት ምን ጊዜም አባት ለኛ ለማስተዋወቅ ይሄን ያክል ጊዜ እኮ መውሰድ አልነበረብሽም። ማርቲ አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ? ግዴታዋ መናገር አለባት። ግዴታዋ እንዴት ይሆናል? ማርቲ ያንቺ ባል አይደል እንደየታማ ያለው አንቺ አይደል እንደያፈርሽ ያለሽው። ስለዚህ ግዴታዋን መናገር አለባት። አይትዬ በቃ ይቅርታ፣ እኔ ምንም ነገር መናገር አልፈልግም። ሰላም፣ ይሄ የመጨረሻ ድጋሚ ይሄንን ጥያቄ አላነሳብሽ። እናማ የልጇ አባት ደረጀ ነው። እሺ ማርቲ፣ እኔም በጥፊ መታሽ። ዛሬ መድኃኒት ሁሉን ነገር ደርሳበታለች ማለት ነው። ማርትዬ አንቺ ተኝተሻል በሰላም የሰላም እንቅልፍ ብለናል ማለት ነው። እስከ ጥግ ድረስ እየሄደች እየተዋጋች ትገኛለች። በሰው ቤት ገብታ ሰላምዬ ግን ይቅርታ ማርትዬ ግን ሁሉን ነገር ትውታ አድርገው ተቀምጣ ነበረ። ያው ሆዲፍጆ በማለት ተቀምጣ ነበር። ይህ ነገር በጣም በከባድ ነገር እየተከሰተ ይገኛል ማለት ነው። እንግዲህ በመጀመሪያ አዲስ ቤታችን ስለገባን እንኳን ደስ ያላችሁ ቤተሰብ። እንዲህ የምንቀያይረው ቤት የኛም ከላይ ፈጣሪ ይደለን የምንቀያይረው ሳይሆን እርግጥ ብለን የምንኖርበት የሰላም ቤት የፍቅር የደስታ ቤት ይስጣን ማለት ነው። ያለው ሰውማ 3-4 ይቀያይራል። እኛ ግን አንዷም የለች ተላላችሁና እና እንደዛ እያደረጉ አሁን አዲስ ቤት ገብተዋል። አዲስ ቤት እንግዲህ ጭቅጭቅ ምናምን የለም ማለት ነው። ሰላም ነው የምንፈልገው ከአዲስ ቤታችን። እውነት ለመናገር ቤቱ ያኛው ነበር በጣም ደስ የሚለው ገና ከግቢው ሲያዩት የሚማርከው። ይሄ እንኳን አረዲያ ዝም ብሎ ይዘጋል። እውነት ለመናገር ግን ኑሩበት ችግር የለም። ያው መኖር ነው። እንደዛ እያደረጉ ይገኛሉ ማለት ነው። እንግዲህ መድኃኒት ሁሉ ነገር ደርሳበታለች። አሁን ደግሞ የባቢ አባት ማን እንደሆነ እያጣራች ትገኛለች ማለት ነው። በዳጣ በኩል ያለውን ነገር እያሳመነቻት ነው። ይረሳውልሽ መስሎሻል? አንቺ እኮ የደረጀ ልጅ መሆንሽን አውቃለሁኝ። ይረሳውልሽ እንዳይመስልሽ ሰምተሻልሽ እያለቻት ነበረ። አዎ የደረጀ ልጅ ነው። እሺ ምን ይጠበስ? እኛ እንነግርሻለን፣ እነሱ ባይነግሩሽም እኛ በኮሜንት እየተናገርን እንገኛለን ማለት ነው። ደግሞ ዛሬ ራሱ ከማርትዬ ጋር ሄዳ ነበረና ሰላምዬ ቤት እዛ ሚዲያ በጣም ከባድ ነገር ነው እየተፈጠረ ያለው። ልጁን ታቅፈው እያጫወቱ ነበረ። ሰላምዬ ላይ ጸጉር ወስዳ ነው እንግዲህ ይሄ የራስሽ የልጅሽ ጸጉር ነው ማን እንደሆነ እንግዲህ ታውቂያለሽ፣ እኔ አውቃለሁኝ፣ ከዚህ በኋላ ምንም አልልሽም እያለች እየፎከረች ነበር። እንዲያለችውም ኢዲኤና ስመረምራለሁ እያለ ትገኛለች። ማርትዬ ራሱ ንገሪኝ ሰላምዬ፣ ለምንድን ነው የማትናገሪው? የልጅሽን አባት ንገሪኝ፣ የመጨረሻ ጊዜ ነው የምጠይቅሽ። ስለዚህ ምንም ይሁን ምንም አባት እኮ ግዴታ አባት ነው እና ለምን አትናገሪም ስትላት አይ ትየኔ መናገር አልችልም እያለቻት ነበረ። እንዴት ስምትልሽ እኮ አለቻት። መድኃኒት ራሱ እንዴት ስምትልሽ እኮ አንቺ አትነቂም እንዴ አነቂባትም እንዴ? እንግዲህ ደረጀ ባይሆን ለምን አትናገርም? ሌላ ሰው ቢሆን ይሄ ነው ብላ ትናገር ነበረ። ግን
ደረጀ ስለሆነ መናገር ከበዳት ነው ያለችው ማለት ነው። እኔ ደረጀ ስለሆነ ነው መናገር የከበዳት እንጂ ደረጀ ቢሆን ለምን አትነግርሽም እያለቻት ነበረ። አይ አያደርገውም ብላ ነው በጥፊ ያላጠቻት። እውነት መናገር በጣም ከባድ ከምነግራችሁ በላይ የሚጎዳው ማለት ነው። እንዲህ እምነት ሰጥቶ እስከ ጥግ ድረስ እየተዋጋች በንጹህ ልቧ በንጹህ ፍቅሯ እስከ ጥግ ድረስ የምትሄድ ሴት እውነት ነው ምናችሁ ግን እግዚአብሔርን በጣም ትጎዳለች። ያ ነገር እንዲያሰበችው ሳይሳካ ሲቀር እንዲያሰበችው ሳይሆንላት ሲቀር ያ ሰው ከሌላ ወልዶ ወይም ሌላ ይዞ በሱቁ ምንም መስማት አትፈልግም። አሁን ለምሳሌ ማርትዬ በደረጀ በኩል ምንም ድርድር አታውቅም። ምንም ይሁን ምንም ይፈጠር ምንም አያደርግም ነው የምትለው። ያደርጋል ብላ አታውቅም። ጭራሹን እንደማያደርግ ነው የምትናገረውና ያን ስትናገር ራሱ በቃ ለምንድን ነው እስከ ጥግ ድረስ እኛ ሴቶች በአብዛኛው ከወደድን የምንሄደው? እግዚአብሔርን በጣም እየተጎዳና የዋህነታችን ነው እስከ መጨረሻ ድረስ የምንሄደው። ወንድ እኮ አይታመንም። እንደዚህ ቁመን የምንከራከርላቸው ወንዶች 3-4 ይዘው ይሆናሉ፣ ከዛ በላይ ይዘው ይሆናሉ። ስለዚህ እኛም በዚህ ባፋቸው እንደዚህ ነው እያሉ ያታልሉናል። ኋላ ደግሞ እነሱ ደግሞ ሂደው ደግሞ ሌላ ነገር አዲያክሮ እንዲሁም ሲያቦኩ ይገኛሉ ማለት ነው። ግን እኛ ሴቶች በጣም ብልህ ብልጥ በጣም ከምነግራችሁ በላይ ከባዶች እኛ ሴቶች ነን። ግን ያን ቦታ አንሰጠውም። እንደዛ እስከ ጥግ ድረስም ብንወድም እስከ ጥግ ድረስ ማምነንም ብንሄድ እውነት እንደርስበታለን። ግን ደርሰን የምንጎዳው እኛ ነን። እና ውድ ቤተሰቦቼ እንዳትጎዱ ራሳችሁን ጠብቁ። በተለይ ያሁን ወንድ እውነት ያሁን ወንድ እስከ ጥግ ድረስ እየሄድሽለት የምትገኙ ወንድ አንቺን ለመበቀል አንቺን ደግሞ በቃ ምን ልበላችሁ እግዚአብሔር ነው የምላችሁ ያንቺን የሆነ ነገር ለማግኘት የሚፈልግና አንቺን ደካማ ጎንሽ ማግኘት ፈልግና በዛ በደካማ ጎንሽ ነው የሚገባብሽ ማለት ነው። አንድ ነው የሚለው ይቅርታ እሱ አጥፍቶ ራሱ አንቺ ይቅርታ እንድትጠይቅ ነው የሚፈልገው። ራሱ አጥፍቶ እኮ ነው ይቅርታ እንድትጠይቅ የሚፈልገው። ከዚህ እናንተ አጥንታችሁ ላሽ ከዛ በኋላ ዙሮ ይመጣታል። ዙሮ ሲመጣ ደግሞ እናንተ ምታችሁ ጎዳናችሁን ይዛችሁ መጓዝ። ምን አርጉ አንቺ ቃነሽ እንዴ አስቀምጦሽ ብሽ ሄድበት ቦታ ላይ ትገኛለሽ እንዴ? አንቺም ተለውጠሽ አሳዩ። እዛ ኖረብሽ ቦታ ላይ ተቀምጠሽ አጣብቂው። ስለዚህ እሷ ማርትዬም እንደዚህ እስከ ጥግ ድረስ እየተከራከረችለት የምትሄደው ባሏ ስለሱ ማንም ሰው እንዲናገራት የማትፈልገው ባሏ ሁለቱ ወለዲ ስትባል እንግዲህ ምን ያክል ስሜት እንደሚሰማ በጣም ከባድ ነው። በተለይ እኛ ሴቶች እውነት መናገር አንችልም። በጣም እንጎዳለን። ስናፈቅርም ከልባችን ነው የምንቀርበው። ስንወድም እንደዛው ምንም ይፈጠርም አይመስለንም። በቃ ግን እንጃ ምን ብዬ እንደምነግራችሁ ራሱ እኔ እውነት በጣም ይከብደኛልና እንደዛ እያደረገች ነው። ማርትዬ ግን ተኝታለች፣ አልነቃችም እስካሁን ድረስ እና ጋሽ ደረጀ ራሱ ደርሶበታል የናታንን እና የዳጣን ጉዳይ ማለት ነው። ናታን እንዴት እንደሚያፈቅራት ዳጣን ነግረዋለች ማለት ነው። አቢጌል ጀግኒት እንዴት እንደዚህ ይሆናል ይሄማ አይደረግም እያለ ጋሽ ደረጀ ያዙ ልቃቆይ ሲል ነበረ። አባዬ ለምንድን ነው የማይሆነው? እኔ ስላግባው አልነበረም እንዴ? ታዲያ እሷ ብታግባውስ ምን ችግር አለ? እኔ እኮ እንዲሞዱ ታውቃለህ አይደለ እያለችው ነበረ። አይሆንም አቢጌል ይሄ አይሆንም፣ ጭራሹን ሊሆንም አይችልም እያላት ነበር። እነሱ እኮ ፈርተው ነው እንጂ አባዬ ይዋደዳሉ እኮ እያለችው ነበረ። ስለዚህ ጋሽ ደረጀ ማውቆ በጣም በንዴት ላይ ነው። እሱን ኋላ ቀን እነግርሃለሁ። አሁን ግን በጣም በከባድ ችግር ውስጥ ወድቄ ያለሁና የሚታግዘኝ ይፈልጋለሁኝ እያለው ነበረ። ምንድነው አባዬ ምልግዝ እያለው ነበረ። ስለ እንትና ያለውን ነገር እየነገረው ነበረ። ስለ መድኃኒት ሰላም ዘንድ ሂዳ ያደረገችውን ነገር እየነገረው ነበረ። ከሷ ዘንድ አምጣና ያለውን ነገር ጨርስልኝ እያለ ነበረ። እንግዲህ ቤተሰብ በጣም በጭንቀት ላይ ይገኛሉ። ማርትዬም ትወቅ ነው ምነው ከዚህ በላይ ማርትዬም ሄድ አትችልም፣ ይነገራት ነው የምንለው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እያደረጋችሁ የምታበረታቱኝ ከልብ አመሰግናለሁ። ሰላም ሁኑልኝ። ሰላም ቆዩኝ ቤተሰብ።